ማንሽ ነው? እናንተ እነማን ናችሁ? ስማችንን ቆይ ከኛ ምንድን ነው የምትፈልጉት? ቆይ አንተ ራስህ ማነህ? አንተ እየቀለድክብኝ ነው እንዴ? እየተደማመጥን አልመሰለኝም። የጠየቀው ጥያቄ እስከሚመለስልህ ለምን አትረጋጋም? ቆይ ምን ፈልጋችሁ ነው ስራ ቦታችን የምትመላለሱት? እስቲ ገምት፣ ምን ይመስላል? ስነ ስርዓት ብትይዙ ይሻላችሁ። ስርዓት ማን ይዝስ? ምርኩዝም በይ። የቺኳ ብርዝና ነው አልኩሽ አይደል እንዴ? ልናከብረው እኮ ይገባል። ቆይ ሙድ እያያዛችሁብኝ ነው እንዴ? ቆይ ምን ነው የፈለከው? ይኸውላችሁ ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ እኛ ስራ ቦታ እንዳላያችሁ። ብታይስ ምን ልታመጣ? እሱንም አሳያለሁ። እንደዚህ አድርጌ ይገዳሉ። ሰሞኛለህ? ሰምተኛል አይደል? ሰምተሃል አይደል? ሰሞኛለህ? ይህ ጉዳይ የሚመለከት በዋነኝነት አንተ ነው። የመጨረሻ ማስጠንቀቂያ እዛ እንዳላይ። እሺ ተሰቃለል እና ምን ላድርግ? ሲያርፍ ነው መታል እንዴ? እና ልሸኘው ሲያንቀ እንዴት ዝም ትላለህ? በለው ምናሴ ወንድ ወጣው። ምናሴ መቃ ማለት ጀግና ወንድም ነው ያላት። ሰላም ልትኮራ ይገባል። ምክንያቱም ምርኩዜን አንጠለጠለው። ምክንያቱም እነሱ ጋር እየተመላለሱ ያስቸገሩ ስለሆነ ልካቸውን ነገራቸው ወዲያውኑ። ምርኩዜ ደግሞ አብሮ ያለውን የሰላም ፍቅረኛ አንተ ዝም ትላለህ እንዴ? እንዲህ ያነቀኝ እኮ ነው። ለምንድን ነው እንዴ? የቺኳ ወንድም እኮ ነው። ምን ብዬ ነው እኔ ይሄን ያህልስ እሱን ነካ የምችለው? ለማንኛውም አንተ በጣም ተሳዘነ። እሷ ከአንተ እኮ ሳትበልጥልኛለች። አንተስ ማን ነህ አንተ ብሎ ምርኩዜን አናደደው። አሲር ደግሞ ግራ ገብቶት በሩ ላይ የተመላለሰ ሀናን እየፈለገ ነው። አሁንም ወደዛ ወደዚህ ሀና ጋር የመሄድ ዘዴ እየፈለገ ወደዚህ ወደዛ እያለ ብቻውን እያወራ ነበረ። ምን አለ አሁን የሆነ ነገር ፋንትዬ ጋር አስቤዛ ጀዲድ እንደያለ ብቻውን ያኔ ሀናን አገኘታለሁ፣ ሀናን ማግኘት አለብኝ እያለ ሲያወራ ሀንዬ ከኋላ እየሰማችሁ ነበር። ስታየው በጣም ደነገጠች። ሀንዬም በጣም ግራ ገባት፣ ደስ አላት። ምክንያቱም እሱን ምናሴ ስታየው ደስ አላት። እሱም ደግሞ ዞር ብሎ ድንገት ሲያት እንዴ አሲር ምን እያረክ ነው? ምን እያረኩ ነበር ብሎ ደነገጠ። ከዚህ ሁሉ ምን አለበት እኔና አንተ ብንታረቅና ፍቅራችንን ብንቀጥል? እኔና አንቺ አለ። አዎ እኔ እኮ አይምሮዬ እኮ ተበርዟል። ከአሁን በኋላ አንቺንም ለአንቺ ያለኝ ፍቅር እንደፊቱ አይሆንም። በቃ ይቅርብን ሀንዬ አለ። ግን እኮ ይወዳታል፣ ያፈቅራታል። ለምን አሲር ነገሮች እኮ ይስተካከላሉ። በእናትህ አንድ ጊዜ ብቻ እድል ስጠኝና አበኑ ስትለው እሱ ሊቀበል አልቻለም። ሀንዬ በጣም ተበሳጨች። ምናሴ እየተናደደ መጣና ሀና ጋር መጣ። ሀና ሰላምዬ እንደ አንተ በጣም ወንድ ወጣህ። በቃ አሁንማ ወንድ ወጣ፣ በጣም ወንድ ሆነሃል። አሁን እሷ ለካስ አውቃለች። ሄዶ ሁለቱም እንዳናገራቸው አንተ ግን በቃ ምን እየሆንኩ ነው? በቃ ጎረመስክ ማለት ነው። ከኔ ጋር ወንድ እንዳያወራ እያደረግክ ነው። አዎ ካሁን በኋላ ማንም ሰው እንዳታሰውየው እኮ ሌባ ነው። ሌባ ቢሆን እኮ እኔ ምን ያደርግልኛል? ሌባ ሆነ ምን ሆነ? እኔ ፍቅር ነው የምፈልገው፣ ዋና ፍቅር ነው የምፈልገው። አሁንስ አብደሻል ብሎ አጥሏት ሄደ። ኧረ ምናሴ በእናትህ ና፣ ጫማ እኮ የሚሰፋ ጫማ አለ፣ አልጨረስንም እኮ ምን እያረክ ነው ብላ ስትቆጣ ብሱ ሊሰማት አልቻለም። ተናዶ ወደ ቤት ተመለሰ። ከዛ ወይዘሮ ሜላት ከዩኤል ጋር ማውራት ጀመረች። ዩኤልም ወይዘሮ ሜላት ለምንድን ነው የአቶ ዛክርን ስራ ያልተቀበልሽው? ሲላ ጊዜ እኔ የምፈልገው በራሴ ስራ እንጂ ኃላፊ መሆን አልፈልግም ነግሬሃለሁ። ግን ለምን? በቃ ከዚህ በላይ አያስፈልግም። እኔ የራሴን ስራ ብቻ ነው መስራት የምፈልገው፣ ተጨማሪ ስራ አልፈልግም፣ ተወኝ በቃ አለችው። እሱም ሊያሳምና ቢሞክርም እሷ ልትቀበለው አልቻለችም። ምክንያቱም የሆነ ችግር ቢፈጠር እሷ የራሷ ህይወትም ስላላት ኃላፊነት መውሰድ ስለከበዳት እኔ አልፈልግም ብላ ስራውን ተወችው። ስራዬን እንጂ የእናንተን ስራ አልሰራም፣ እኔ በራሴ ምገዛ ራሴ አእምሮ ምኖር ሰው ነኝ ብላ ከዛ ወደ ቤት ተመለሰች። ድንብላል ቤት ነበረችና ድንብላል ደግሞ ልታናግራት ፈቃደኛለች። ወጥ እየሰራች ወይዘሮ ሜላት በፍጹም ልታወራት አትፈልግም። ግን ያለው ነገር ዝም ማለት ባትፈልግም ግን ልታናግራት ሞከረች። ምንሽ ድንብላል አታናግሪኝ፣ እኔ ልውጣልሽ እንዴ ብላ ድስቱን ታጥጣ ነበርና ወይዘሮ ሜላት ደግሞ ከወጣሽ አትመለሽም እዚህ ቤት፣ አንቺም ወርቅም ወንድምሽም እዛ ጥፉ ከፈለጋችሁ ስትል ተናገረች። ከዛ ደነገጠች። እንግዲያውስ አንቺ ይሄን ሀሳብ ካልተቀበልሽ ወርቁንም ወይዘሮ ሜላት እኔ እኮ እንደ ልጄ ነው የማይሽ፣ የልጆቼ ቅርስ የሆነ ወርቅ ስላጣ ነው እንጂ እስካሁን ድረስ
እኔ ይሄን ነገር በአንቺ ጨክኛ አላቅም። ነገር ግን ያ ወርቅ ስለሚያስፈልገኝ ነው እንጂ ወርቅ ደግሞ ገንዘብ ደግሞ ከሰው አይበልጥም ስትላት በቃ ድንብላል ደግሞ ሆዳ በጣም ባባና ሄዳ አቀፈቻት። ወይዘሮ ሜላትና ድንብላል ታረቁ። ከዛ ሰላም ቤት ገብታ ለልጁ ስልክ ደወለችለት። እያወራችው እያለ እሱም ምንድነው ስራ ስትለው ሌብነት ነው አላት። መስረቅ። ከዛ ሰላምን ሰውየው የወደደችው መሰለውና አዎ ሌባ ነኝ፣ ሌባ ስለሆንኩ ካለ ስልክሽን የሰረኩት ስለው መለሰላት። አታፍርም እንዴ ደግሞ በስርቆት ስትለው ምን አፍራለሁ አላት። ስልኬ ወስደህ ደግሞ አታፍርም ስትለው በቃ ለማንኛውም ብሎ በጠዋት ተቀጣጠሩ። ነገ ጠዋት ሊገናኝ። ከዛ ወይዘሮ ሜላትና ምናሴና እቺ ልጅ ምን ሆና ነው ምናምን ማመጣ እያሉ ይጠብቋት ነበር። ከዛ ሰላምዬ የአንተ ኃላፊ ነች እኮ አንተ እሷ መጠበቅ አለብህ። እቺ ልጅ ምን እያደረገች ነው ስትለው ከዛ እኔ እኮ እየጠበቅኳት ነው እማዬ ብሎ መልስ ሰጠ። ድንብላል ደግሞ ግርማዬ ለራሱ ልጅ ነው ምን ብሎ ነው እሷ የሚጠብቃት? ሰላምዬ እኮ በጣም ጎበዝና ጠንካራ ልጅ ነች። እቺ ልጅ እኮ ምንም ነገር ሰው አያስፈልጋትም ስትል መለሰች። ሀንዬ ደግሞ ቤት ገብታ እያብሰለሰለች ነው። እኔ በቃ ሲድ ቆረጠ ማለት ነው። እኔን አይፈልገኝም ካሁን በኋላ በቃ አይወደኝም። እሱማ መጥፋት የለበትም በቃ እኔ እሱን እፈልገዋለሁ። እሱ ከጠፋ እኔ በቃ ህይወት ማይመት ብላ እየተናገረች እሱን እያሰበች እያብሰለሰለች እሱም ደግሞ ጆሮና አሲር እና እነ ምርኩዜና ጓደኛ ሆኖ አራቱ ተገናኙ። ከዛ አሲርን እያሾፉበት ጀመረ። እቺ በቃ ምን ሆነክ ነው አሲር ሰሞን ፊትህ እኮ ትክ አይደለም ይለዋል። ምርኩዜ ፍቅር ገብቶልኝ ነው የሆነ ፍቅር ስለገባልኝ ነው። ፍቅሩ ምንድን ነው? ይሄ ፍቅር ምን አይነት ፍቅር ነው? ችከስ እኮ አንተ አላየሃትም በጣም ገራሚ ችከስ እኮ ነች ብሎ ለማናደድ ሞከረ ተምቹ። እሱ ደግሞ አንተ የምታፈቅራትን ሴት እኔ ማፈቅራትን ታውቃታለህ አይደል እንዴ? ምንድን ነው እንደዚህ የሚያደርግ ሲል መለሰለት። መቼም ሁሌም ተምቹ እሱን ስለ ሀና ሲነሳ በጣም ስለሚያናድደው ጥሩ መልስ የለውምና በቃ ለማንኛውም ተረጋጋና የራስህ ማድረግ አለብህ ብሎ መከሩት። ሉሊት ደግሞ ወይዘሮ ሜላት ጋር መጣች። ምክንያቱም ወይዘሮ ሜላት ባለፈው ጥሩ ውጤት ስላስመዘገበች፣ ሉሊት ግን በጣም ቀንታለች። ከዛ ሉሊት በቃ የምታደርገው አጣች። ከሷ ጋር ለመግባት እንደምንም እየተጣጣረች ነው። ወይዘሮ ሜላት ደግሞ ምን እያለሽ ነው? እንውጣ በቃ ይሄ ሁሉ ስራ ይሄ ሁሉ ማሰብ ለምንድን ነው? ምን አስፈለገ እንደዚህ የሚያሰራው ነገር ሰዓት እንኳን እስክታይ ድረስ በቃ አሁን እኮ መሸ እንውጣ። ከዛ ስለ ስራው እኔ አሳይሻለሁ እንዴት እንደሚሰራ። እኔ በሰው የምመካ ሰው አይደል፣ በሰው የምመራ ሰው አይደል፣ ራሴ ስራ የምሰራ ሰው ነኝና ተይኝ ባክሽን ብላ ሉሊትን ልትመልስ ሞከረች። ሉሊት ግን በጣም ተበሳጨች። እቤትም ስትሄድ ቁልፉን ረስታ በንጋታው ቁልፉን ረስታ መጣች። ቁልፉን ስትረሳ በር ላይ ጎርድ እያለች ኢዩኤል መጣ። ምንድነው ነገሩ? ምን ሆነሽ ነው ሲላት ቁልፉን ረስቼ መጣው ዛሬ የቢሮዬን ቁልፍ። ምን ሆነሽ ነው ቁልፉን ረስተሽ መጣሽ ሲላት በቃ እኔ እንጃ ቁልፉን ረስቼዋለሁ። የወይዘሮ ሜላትን እያሰብሽ እንዳይሆን ብሎ እሷን ሊያሸማቅቃት ሞከረ። ነገር ግን እሷ በጣም አሁንም ያላት ነገር ከእሷ ጋር ለመግባባት ነው። ነገር ግን እሷ በፍጹም አትፈልግም ከእሷ ጋር መግባባት። ምክንያቱም ወይዘሮ ሜላት በራሷ የምትመራ ሰው ነች። ኢዩኤል ሉሊትን አስጠነቀቃት። ካሁን በኋላ ስለ ወይዘሮ ሜላት ብታይ ይሻልሻል። ካሁን በኋላ እሱ አቶ መዛክር እሷን ነው የመረጠው ለስራም አንዳንድ ነገሮችን ጠንካራ ስለሆነች እኛ አሁን የሆነ ነገር ካረግሽ የሆነ ነገር ከፈጠርሽ የእንጀራ ገመድሽን በራስሽ ቢላ እየበጠሽ ነው። ምክንያቱም አንቺ የወይዘሮ ሜላት ጥላቻ ተይና የራስሽን ሀሳብ የራስሽን ኑሮ ብትሰሪ ይሻልሻል ብሎ ካሁን በኋላ ግን ስለሉ ነገር ይቅርታ ብሎ ሉሊትን ይቅርታ ጠይቋት ሄደ። ሉሊት በጣም ተበሳቀች። ምክንያቱም ስለ ወይዘሮ ሜላት እንደዚህ ሲያብራራላት ኢዩኤል ልታምን አልቻለችም። ወይኔ ሜላት እንደዚህ መሆናችሁን አላቅም ነበር ብላ በጣም ተበሳጨች። ተምቹና ደምለው መንገድ ላይ የሄዱ ወዲያውኑ ያንን ሌባውን አገኙት። ግን ደምለው ግራ ገባው፣ ደነገጠ፣ ተንቀጠቀጠ። ምንድነው? ምን አይታ ነው አለው። ያለውን ነገር እሱ ማመን አቃተው። ምክንያቱም ወርቁን የወሰደበትን ሰው እንደሚያስታውስ ለተምቹ ነግሮት ነበረ። ሰውየውም ልክ እሱን ሲያየው መሮጥ ጀመረ። ድንጋይ ይዞ ሊያባረው ሞከረ። ነገር ግን ምን እየሆንክ ነው አለው ተምቹ። ምን ሆነክ ነው? አልገባኝም። ምን ሆነክ ነው? እሱ እንዳወቀ እንኳን
ሊናገር አልቻለም። አፉ ተሳሰረ። ልጁም እየሮጠ እሱም ድንጋዩ ተከተለው። ተሯሯጡ። ነገር ግን ሊያገኙ አልቻለም። ምክንያቱም ሰውየው ወርቁን የወሰደበትን ልጅ እስካሁን ሲፈልግ የእንጀራ ገመዱ እህቱ እንኳን ትርንጎ በእሱ ምክንያት ነው የጠላችሁ። ይቅርታ ብታደርግለትም ግን ወርቁን ካልመለስክ እኔ ጋር ማግኘትም ሆነ መገናኘት አችልም፣ እዚህ ቤትም አደርስም እያለች ባገኘች ቁጥር እየዛተችበት ነው። እሱም ግን ተጨንቆ ነው ያለ እስካሁን ድረስ። ከዛ ልጁ ሰላምን ጋብዞ ሰላም ደግሞ ካሁን በኋላ እንደማታየው ነገረችው።